ሲያገኙ አሁን ለምሳሌ ሄለን ቦጮ ስትል ሄለን ቂጦ፣ ዲቦራ፣ ኤልሻዳ፣ ኪዱ ኢቨን ወንዶቹ ሲሸለሙ አትወድም። ዳትስ ቤታዩ ግን ምንድነው የሷ ችግር? የራሷ ችግር አለባት። የሆርሞን ቼንጅ መድኃኒት ትወስዳለች ለመውለድ። ዳትስ ፕሮብሌም። ያ ነገር ባህሪዋን ቀይሮታል። ደስተኛም አይደለች ይመስለኛል። ጫና አለባት። እንግዲህ ውለጂ ቤተሰብ ይሁን አይ ዶንት ኖ ወይ ባልየው ይሁን ጫና አለባት። ያ ነገር በጣም እየለወጣት ነው፣ እያጣላት ነው። እና አከሌ ተናግረሻለች፣ ልካችሁ ትነግራቸው። የሆነ ሰው ተናግሮሻል፣ ስድብ። ጋይስ በተሰጠሽ ነገር በሙሉ ቴንኪው ብለሽ ለመኖር ቁጭ ብለሽ አስቢ። እኛ ችግር የለውም፣ ጠልተሽናል፣ ተጣልተናል። ነፍስሽ ግን እንዳይጠፋ እንዳትሄጂ ማሰላማ ያ የሰቀልሽው ገመድ ላይ እንዳትንጠለጠይ። እሱ ነው የሚያስፈራ። ለነገር ከዚህ በኋላ አይደለም መንጠልጠል፣ ያ እንዲህ ብትዘቀዘቂ ልጄ ስቆርጥ ቆራጥ ነው አያገባም። ገባሽ? ምክንያቱም ተመርመሪ፣ ሐኪም ቤት ሂጂ፣ ራስሽን ሁኚ ብለንሻል። ልትሆኚ አልቻልሽ። ያ የሰው ልጅ ያ ነገር እንዳይደርስ ብዙ ነገር ትነግራለሽ። ገባሽ? እየሆነ ያለው ግን መጨረሻሽ መጥፎ ነው የሚሆነው። መጥፎ አላችሁ ነገር የማትደሰቱ ሁሉ ነገር አላችሁ። አሜሪካ ነው ብትኖሩ፣ ዱባይ ካለች ትላንትና እንደ ማን ታራ የመዳም ቅመም የሆነች ጋር የምትጣሉ ሰው እዚህ ጋር ተጫውቶ ያ ልክ እናንተ የከፈታችሁት ይመስላችኋል። ይሄንን ጌም እናንተ ሰርታችሁ ያመጣችሁት ደደብ ደንቆ አሜሪካን ሄዳችሁ ማትለወጡ የዓለም ጥግ ያደገበት ሀገር ሆናችሁ ዱባይ ካሉት ሴቶች ጋር ለማኝ ሆናችሁ ያ የአሜሪካን ኪችን እና የአሜሪካን እንትን ባለበት ተከራይተሽ የምትኖሪ በሙሉ ሳርሽን እንኳን ያለወጥሽ እያንዳንድሽ መጭነት ይቀራ ከብት ከካ ደንቆሮች ነው። አንድ አይነቶች ከአንድ አይነት አካባቢ የመጣችሁ ባለጌዎች፣ አግድሜዎች፣ ስዶች፣ ቀናተኞች ፍራ እግዚአብሔር። እናንተ ደግሞ ማነው ፍራ እግዚአብሔር? እናንተ ፍራ እግዚአብሔር አላችሁ እንዴ? ለእናንተ ማነው ፍራ እግዚአብሔር የሚኖረው? ማነው ፍራ እግዚአብሔር የሚኖረው? እኔ ልንገርሽ መኒቶክ ምናምን እኔ ዲቦራ እዚህ ጋር መጣ ብሎክ ነው የማነገራችሁ። አናገራትም አላውቅም። ራሷን ተለውጥበት። የእሷ ገንዘብ ሊጋ እንዲመጣ አንድ ነገር አትፈልግም። ኢቨን እንኳን ነው ሻሉ ልትለኝ ራሷ አትፈልግም። እከካ ማን መሰልኩሽ? እኔ ልጅ ባዶ ሴት መሰልኩሽ እንዴ? ከማይንዴ ጋር እንጂ የምሄደው ከቂጤና ከስሜቴ ጋር አይደለም የምሄደው። እከካ ሙላ አልዘርፍም፣ አልሰርቅም። እግዚአብሔር የሰጠኝን ነገር እንጠቀምበታለን። ዩጋዴ ብሽት ማትረው እናንተም ደግሞ ሰው ሆናችሁ እዚህ ጋር ትመጪና በቃ የቲክቶክ አለቃ ለመሆኑ ያምራችኋል። የቲክቶክ አለቃ እንደዚህ ለምዳችሁ እኮ ነው አላስቀምጥ ያላችሁ። አላማ ያለው ሰው ልንገራችሁ፣ አላማ ስላለው ሰው ለእናንተ መልስ ላይ ሰጣችሁ ይችላል። እኛም አላማ አተን አይደለም። ገባችሁ? ግን የምንፈልግበት ቦታ ደርሰናል። የምፈልገው ነገር አድርጊያለሁ። ቱናይ አለች ቤታ። ቤታ ናት እንዴ እንድትሸነፍ ያደረገችው? እሰይ ቤታ፣ እንደዚህ ነው አባ፣ እንደዚህ ቀን ጠብቆን እንጂ ጥርቅ ማድረግ። መቼም ጥርሷን አግጥጣን የወጣችው እንደዛው እንደሻፈደች አህያ እንዲህ ያሸተፈች። ዲቦራ ብልጠቷ ሰው በፍቅር ትይዛለች። ካልቻለች ነው የምትሳደበው። በፍቅር ትይዛለች። ጌማቸው ላይ ትገኛለች። ንቀት አታሳይም። ሲጣላት ቦልካ ምናምን ሺሞቮን መረጋገጥ መሰዳደብ የለም። ተሳዳቢን አታደራጅም። ኦኬ፣ ተሳዳቢን አታደራጅም። ትናንትና እንዳለ ያያችኋቸው ጌመሮች ዲቦራን ስለሚወዷት ነው የተገኙላት። ዲቦራን አይፈሯትም፣ ያከብሯታል። ኖ ማተር ላይክ ኖ ሄር ፓስት ምንም አይነት ነገር እንትን የሚባል ትከበራለች። እውነት ያከብሯታል። ዲቦራ ተሳዳቢን አታደራጅም። ቤታን ይፈሯታል። ቤታን ጌመሮች ይፈሯታል። ከእሷ ጋር መጣላት አይፈልጉም። ለምንድን ቤታን የሚፈሯት ፎሎወሮቿ ስለሚሰድቧቸው፣ ስለሚያጨናንቁ፣ ሰላም ስለሚነሷቸው ጌመሮቹ ቤታን የሚፈሯት ከጥላቻ ነው። የጥላቻ ምልክቱ ፍርሃት ነው። ሪዝን ያለው ፍርሃት ጥላቻ። ለታብሌት ነው ለማህፀን ማዳበሪያ የማህፀን ማዳበሪያ ታብሌት ነው የምታወጪው። እግርሽን ሰቅለሽ ነው የምትተኝ። ቆመሽ እንኳን አትሄጂም። አሁን ሰው አትወጣም ከቤት። ለምንድን ነው የማትወጣው? 24 ሰዓት እግሯን ሰቅላ ነው የምትተኘው ግድግዳ ላይ፣ ወይንም ደግሞ በትራስ ወደ ላይ አድርጋ ገና ለገና ሆዴ ውስጥ ልጅ ይቀመጣል ብላ። እግዚአብሔር ልጅ ሲፈቅደው ጓደኛሽ በቀደም ያስወለደች ሰምተሻል። አንቺ እራስሽ አይደል? ሁላችንም የሰማ ነው። አሁን እሱን ሄለን እጅ ቢገባ አለቀ። ጓደኞችሽ ከፍላጎት ወይም ደግሞ ከጥንቃቄ ውጭ ሲያረግዙ ያስወርዳሉ። አንቺ ዘላለሽውን ያጣሽው ልጅ አለ። እኔ ግን ያጣሁት ነገር የለም። ገባሽ? ላይ በዛ ይችላል ጌሙ 1 ሚሊዮን ላይሆን ይችላል። ግን 700,000 ኮይን ግን አግኝቼ 700,000 ኮይን ግን አግኝቻለሁ። ታዲያ እግዚአብሔር አሳጣኝ አላሳጣኝም? አንቺ ግን የምትስሚው ልጅ የለሽ፣ የምትስሚው ውሻ ብቻ ነው የለሽ። አንቺ በየቀኑ ካሁን አረገዝኩ ብለሽ ካሁን እየተነሳሽ ያ ወሩን በሙሉ ስትጨርሺ ዶክተር ጋር ስትሄጂ ነው
ነቲንግ ሀፕን ሲልሽ እያለቀስሽ ትመጫለሽ። እኔ ደግሞ እናቴ የሚሉ ደግሞ ልጆች ወልጃለሁ፣ አድገው አይቻለሁ። ዛትስ ዩ ኤንድ ሚ ቱ ዲፈረንት ፒፕል። እሺ ሀቢባ እኮ ያላትና እኔ ያለኝ አንድ አይደለም። ብላኝ የኔ ኦሪጂናል ሊፕ ላይነር ነው። ኦሪጂናል አይላይነር ነው። ይኸውና ከስራ አሪፍ ነው። ከላይ ጫፍ ከሳይ ደግሞ በቃ ወይ ሀቢባ በእግዚአብሔር ሀቢባ ግን አታድም ቤታ እኮ እኔን እያየች ነው ሳቋ የሚመጣው ማርያም ነው። የለማ ከላይ እኮ ሀቢባ በእንጨት ስለሆነ የሚጠቀመጠላት አንተ ማርከር እኮ ነኝ። ጫፉ ጋር እሱ ጋር ጫፉ ጋር ወፈር አድርጊ በቃ ያለ ድድ ነው። ይህን ስለምንናገር አሁን ይህን ስናገር ነገር ሪኮርድ ታደርገ ሪኮርድ ያለች የኦሮሞን ህዝብ አይደለም የተናገርኩት እኔ የተናገርኩት ሶሻል ሚዲያ ላይ ያላችሁ እንዲሁም ደግሞ በኃላፊነት ደረጃ ያላችሁ ህዝብ ለእናንተ እንደሚሞተው እናንተ ማትሞቱለትን ህዝብ ደግሞ ማስነሳት እንዳለብኝና ስቶፕ ማለት እንዳለብኝ አምናለሁ። ምክንያቱም የእናቴ ህይወት ተበልቶ የአባቴ ህይወት ተበልቶ የኔ ህይወት ተበልቶ ነገ የልጄ ህይወት መበላት የለበትም። ስቶፕ። ጦርነት መቆም አለበት። መታገል ማቆም አለበት። ለአንተ ስለምታገለው ለአንተ ምን አባት ትግል ማለት ከዚህ ጋር ነው የሚጀምረው። እዚህ ጋር የኔ መብት ስታስከብር እዛ ጋር ታስከብራለህ። ቂጥ ስታይ ግን የማንም ቂጥ ስታይ ግን ሂድና እስቲ ላከኔ ዳኒኮ ሂድና እንደዚህ አይነት ቦታ አውጣ ብለህ ትታገላለህ። ልብዳ ምንድን ነው? በኦሮምኛ ነገረኝ ጋይስ፣ በኦሮምኛ ፍሪዬ ነገረኝ። በኦሮምኛ ልብዳ ማለት በቂ አድርጌ ገባ። አትሸውደን። ከዚህ በኋላ የሚሸወድ ህዝብ የለም። ቀጥ ብለህ ሰላም መኖር ከፈለግ አሁን ያለው ሰው ይምረጥና በሰላም ኖረ። አንተ ተቃዋሚ የምትባል ራሱ ምንም የምትጠቅመን ነገር የለም። ምንም አጠቅም ምንም። በሰላም ተመረጥ። ለምን ልጆቹ የሚሞቱት? ለምን ነው አንተ በፈላበት ቁጥር አማራ የኦሮሞ ጥሩ አይደለም ትላለህ። መልሰህ ሰብስበህ ታዳቀለናለህ። መልሰህ ምናምን ታደርገንና መልሰህ ገና ያንተ ወሸላ ሲፈላብህና ያንተ ባንክ ሲሞላ የሚነሳው ለማንም ህዝብ የለም። አሁን ያለው እዚህ ስልጣን ላይ ያለው ሰውዬ ባንተ ቋንቋ የሚያወራው ምረጥና በሰላም እየተማርክ መኖር ብቻ ነው የሚያዋጣ። ጎ ማን ነው ፊራኦል ዩኒቨርስ ሰጠን ያላችሁት? ዩኒቨርስ ስንት ብር ነው? $500 100 እኮ ደግሞ ቢጨምርበት እኮ ነገ ቤት ኪራይ የሚከፍለውን እኮ ነው። በነገራችን ላይ ሆነ እንዴት መኮፈስ ብላችሁ እናንተ የምትወስዱት እኔ እግዚአብሔር ምስክሬ ለቀልድ የማደርገው ነገር እንጂ ማለት ነው። እንዲህ ተማምኜ ነው ይሄ እኮ ሰው ነው ይሄ ነው ምናምን ነው አይደለም። እኔ ጋር እውነት አይደለም። ቢካዝ እርግጠኛ ስትሆኑ በእግዚአብሔር ካልሆነ እርግጠኛ የሆናችሁት ያን ነገር ታጡታላችሁ። እመኑ። እግዚአብሔር ምስክሬ ታጡታላችሁ። የሆናችሁት በአምላካችሁ ካልሆነ ታጡታላችሁ ያን ነገር። እንዴት እንዳጣችሁ ሳታውቁት አንዳንድ ነገር በጣም ተመክታችሁ አለኝ ብላችኋል አይደለ? በቃ ያ ነገር አለኝ ብላችሁ ኩፍስ ብላችሁ ሳታስቡት ከእጃችሁ ያመለጠ ነገር የለም። ይዤዋለሁ ብላችሁ በቃ ይሄ ነገር የራሴ ነው ምናምን ብላችሁ በጣም ተኮፍሳችሁ አውጣችሁ። ቢካዝ መኮፈስም ካለ መኩራትም ካለ በፈጣሪ አለቀ። በአንድ መድኃኒዓለም መኩራትም ካለባችሁ ቢካዝ ነገ እንደማታጡት ምንም አይነት ጋራንቲ የላችሁ። ለዛ ነው ጂጂ ተዋረደች። ምንድን ነው ጌም ያለ ነው። እኔ ጂጂ የቀጠሮ ጌም ባትጫወት ባይ። እኔ አሁን የቀጠሮ ጌም አልጫወት፣ ለክብራችን አይመጥንም። እኔ አሁን ለክብር አይመጥንም ብዬ ነው የማስበው። ምክንያቱም ሶሻል ሚዲያ ላይ የቆየው ሰው ነው ምናምን ነገር ዮኒ ማኛ ተሸነፈ ብሎ ሙድ ነው የሚያዝብኝ። ደግሞ ከማይረባ ሰው ጋር መጫወት ጥቅም አለው ብዬ አላስብም። አንድ ትላንት የመጣ ቆለጡን እንደ ፀጉር ካሰራ ሰው ጋር ጌም መያዙ ራሱ ያስቀኛል። እንዲህ ምን ተብሎ ነው የሚያዘው? በእውነት እውነቴን ነው። ትላንት የመጣ ወፈፌ እንደው ለክብር ራሱ የሆነ ሰው አይመረጥም። ሴት የሚደበድ ምናምን እብድ የሆነ ሰው ከእሱ ጋር ሰው ጌም ይገጥ ማለት በእውነት ይደብራል። አይሆንም። ስለዚህ አሁን እኔ በሌቭሌ ጌም አልጫወትም። ይሄ የቀጠሮ ጌም በፍጹም አልጫወትም። ምክንያቱም የእኔ ጠላቶች ሊኖሩ ስለሚችሉ እዛ እንዳለችው ቅድም ፍሪጅም ሸጠው ጌም እንዲሸነፍ ሊያደርጉ ይችላሉ። ከዛ መበሻሸቂያ ሙድ መያዣ መሆን። ስለዚህ ጂጂ ባትጫወት ደስ ይለኛል። እንደ ሀሳብ እኔ የቀጠሮ ጌም መቼም አልጫወትም። በተለይ ትላንት የመጣ ማንም የማያውቀው ከእሱ ጋር ጌም ቀጠሮ መያዝ ጌታ ወይ ድረስ እና ጂጂ ባትጫወቺ አሪፍ ነበር። ምንም ጥቅምም የለውም። ፍዋይ ጥቅሙስ ምንድን ነው? አሸነፍሽ? በትንሽ ተሸነፍ ነው። አልተሸነፍሽ። እኩል ናችሁ። ሙናጌ አላገሽም እንዴት አድርጋ መታ በቃ እንትን እንዳለች እና አይ እኩል ናችሁ ነው። ዳሴት እኮ ያጋጥማል። ይሄ
በቃ እሷ ተናዳብሽ ነው እንጂ እንዲያሸንፍ እንፈልግ አይደለም። ይሄ አንደርስታንድ አድርገት በቃ በዚህ ነገር እኮ ጥሩ አይደለም። አንደርስታንድ መደራረግ ብቻ ነው ያለብን። ምናልባት ትንሽ የሆነ ትናንትና ተሰምቷት ሊሆን ይችላል። በቃ አንደርስታንድ ተደራረጉ። በእናታችሁ እንዳለን ትንሽ ጊዜ መፈቃቀር መሸላለን ብቻ ነው ያለብን። ይኸውልሽ ሙና እኛ የሚዲያ ሰዎች ነን። ገባሽ? የሚዲያ ሰው ስትሆኚ እኔ መጥፎ ነገር ደግሞ አልተናገርኩም። የሚዲያ ሰው ስትሆኚ አንዳንድ የምታያቸውን ነገሮች ትናገሪያለሽ። ያ ስህተትን ስትይ አንዳንዱ ሰው አይጥመውም። በቃ አንደርስታንድ አድርጊያት። እሷም ደግሞ ትንሽ ደብሯት ሊሆን ይችላል። በቃ ተግባቡና ሁላችሁም የሚዲያ ድምቀቶች ናችሁ። ምንም አልተናገርኳትም። የሚገርምሽ ነገር መጨረሻ ላይ ነው እንጂ የተናገርኳት ኖርማል ጌም ነው የምጫወተው፣ በብሄር ምናምን አይደለም። ካሸነፍኩም ደስ ይለኛል። ካልተሸነፍኩ ሲጀመር እኔ ሰፖርት ልታደርጉኝ ስለምፈልግ እንጂ እዚህ ጋር ንግስቲቱ ለመባባልም አይደለም። በተአምር ሰፖርት ልታደርጉኝ ስለምፈልግ ብቻና ብቻ ነው እህት ወንድሞቼ። አለቀ ደቀቀ። እዚህ ጋር ብሄሬን ወክዬ ወይንም ደግሞ ንግስቲቷ ለመባባል ወይንም ደግሞ የሚሰጠኝ ኮይን ለመቁጠር ምናምን ነገር አይደለም። እሺ ማሮቼ፣ ብሸነፍ እንኳን ራሱ ይሄን ልብስ የለበስኩት እኔ አይደለም ጎጃምን ወክዬ ልጫወት ራሴን የማልወክል ሴት ነኝ። ገባችሁ አይደለ? እንኳን ጎጃምን ወክዬ ልጫወት ራሴን መሆን የማልችል ሴት ነኝ። ልብሱን ለመልበስ ከድሮ ጀምሬ ስለምጓጓ ብቻና ብቻ ነው። እዚህ ጋር በመጀመሪያ አንድ ነገር ልትይዙልኝ የምፈልገው ነገር ይብላኝ ለእናትህ ያገባህ ይፈታሃል ይባላል እና እናቴ ጋር ለሞት አይደለችም። እናቴ ቆርባ ተከብራ የሞተች ናት። የሞተችው እናቴን በአንተ አፍ ጠርተሃታል። ለእኔ ደግሞ ቀይ መስመሬ ደግሞ እናቴ ናት። በአንተ የከፈልኩትኝን መስዋዕትና ያደግኩበትን የታሰርኩበትን በረዶ ቤት ጭምር አልረሳውም። ለመልካም ያንን ያደረኩት ምላሽን ደግሞ በሚገርም ነገር መልስህልኛል። አመሰግናለሁ። ነገ እንድጠነቀቅ ነገ የት ቦታ ዘልጌ መግባት እንዳለብኝ ለማን መሮጥ እንዳለብኝ አሳይተኛል። በተቻላችሁ አቅም ግን ከኡስማን ከሚናገራቸው ንግግሮች ጋር የምትወዱኝ የምትጠሉኝ በዛው ቀጥሉ። የምትወዱኝ ሰዎች ማለት የምትወዱኝ በእነሱ ነገር የምትወዱኝ ይሄ እንትን የሆነ ጥላቻ ኖሮባችሁ ምናምን እናንተ እንትን አይደለም። ግን የምትወዱኝ ሰዎች ኡስማን ከሚናገራቸው ንግግሮች ጋር ፎቶዬን አታድርጎ። ስለ ኡስማን አያገባኝም። እንደ ማንኛውም ስደት ላይ እንዳለ ሰው ሰፖርት አድርጌዋለሁ። ምላሽንም ሰጥቶኛል። ስለዚህ ረዋንንና ኡስማንን እኔ አላስተዋወቅኳቸውም። አዳምጠኝ። በእናንተ ቤት አሁን በቃ እቺ መስመር አግኝተው እስኪ እንጣላት አይሳካም። ለምን መሰላችሁ? አሁን ማርያም ትድፋኝ የኔ ቀን አልነበረም ትናንትና። ግን ቤታዬ ቀንሽ መከበር አለበት ካላችሁ ሃሌሉያ እንቀበላለን። እመቤቴን ቀንሽ መከበር አለበት ብላችኋል። እኔ ፍላጎት አልነበረኝም። እኔ እንግዲህ በሰው ደስታ በሰው ፍላጎት እኔ ልግባ አልልም። ግን አንቺ ግቢ ቤታዬ፣ ቲክቶኩ ያለ አንቺ አይደምቅም፣ ስምሽን መጥራት እንፈልጋለን ብላችሁ ሁላችሁ እንትን ብላችኋል እና አመሰግናለሁ። በተረፈ ማለት ነው የሚያሳዝነው ነገር ግማሾቻችሁ በዘፈን አሽሙር ልትጥሉ ፈልጋችኋል። ግማሾቻችሁ በየቤቱ ከፍታችሁ እስኪ ስለ ደስታችሁ አውሩ። እስኪ ስለ ደስታችሁ አውሩ ማሮቼ፣ እስኪ ስለ ደስታችሁ አውሩ ፍቅሮቼ። ይሄ በቃ እንዲመጣ እኮ እንዲገባ እኮ እንዲታየ እኮ ምናምን እያላችሁ ስለ ደስታችሁ አውሩ። እናንተም የደስታ ተካፋይ ነን ባዮቹ ቤታችሁን ከፍታችሁ በአሽሙር ስለኔ ነው የምታወሩት። ምን አይነት መታደለው! ማርያምን መኩራት በቃ እኔ ኩራት ነው የተሰማኝ። የሰው ልጅ እንዴት አሁን የቅርብ ዘመዴ አግብቶ ከሆነ ወይ ወንድሜ አግብቶ ከሆነ ወይ እህቴ አግብታ ከሆነ ውዶቼ የእህቴን ደስታ ነው የማበስለው፣ የወንድሞቼን ደስታ ነው የማበስለው፣ የጓደኞቼን ደስታ ነው የማበስለው እንጂ እኔ በአሽሙር ዘፈን እንዲህ ማለት እንደዛ አሽሙር ማውራት እንደ እስቲል ጭንቅላታችሁ ላይ በነፃ ተከራይቼ ቡርቅቅ እሺ እምስ እያልኩ ነው ጭንቅላታችሁ ውስጥ እንጂ እኔ በደናችሁ አይደለም። ማርያምን በቃ የነበረው ነገር ጦርነቱ ከኔ ጋር ነበር፣ ውስጣቸው የነበረው ቤታዬ ጋር ነው የታዘብኩት። ይሄንን ያየሁት እመቤቴ ቤታ ጋር ነው። ቆይ በቃ የሆነ ነገርም ስትጫወቱ ደግሞ ስም አንጠቅስም፣ እኛ ስም አንጠቅስም፣ ዱባይ ነው ያለነው ጋይ ስም አንጠቅስም። አሜሪካ ነኝ ብያታ ልያችሁ እንጂ ዱባይ ነው ያለሁት። አንዳንዶቻችሁ ከዱኬ ወጣችሁ ከአፈር ወጣችሁ ስታመሰግኑኝ የነበራችሁ ሰው አይን ውስጥ ለመግባት አይደለም ለጻን ልጅ እንኳን እህል ገበታ የማትቀርቡ ሰዎች እንኳን ዛሬ በአሽሙር ልትናገሩ ፈለጋችሁ። እናንተም ደግሞ ማለት ነው በውጭ ባታ እናንተ ለመጀመሪያ ጊዜ እንትን ታየ ብላችሁ ስሟን ያጠፋችሁት እናንተ ነበራችሁ። እኔ ቤታ የእሷን ያወረድኩበትን ቪዲዮ አታመጡልኝም። እናንተ ስም አንጠቅስብኛ። እናንተ ናችሁ አንደኛ ለመጀመሪያ ጊዜ ቲክቶክ ላይ እሙሙ ያስፈነግራሉ ምናምን ብላችሁ ስማቸውን ያጠፋችሁ እና ዛሬ እንደ ወዳጅ መስላችሁ ልታጨበጨቡት መቶ የሚሰማችሁ የለም። በዚህ ብትሉ በዘፈን ብትሉ በማን ብትሉ ምኞታችሁ አይሳካም። እናንተ የምታስቡት ምንድን ነው? ከኔ ጋር ስለተጣላችሁ ቤት ታውቆ እስኪ አውርደን ሌላውን እንትን እንበል። ሁሉም ለዚህ ቲክቶክ ላይ እድል አለው ጋይስ፣ በዛ አምናለሁ። ሁሉም ሰው እድል አለው። አበቤ ራሱ የሆነ እድል አለው፣ ከበዴ ራሱ የሆነ እድል አለው፣ ጫላይ ራሱ የሆነ እድል አለው፣ ቤታዩ ራሱ የሆነ እድል አለው። አንቺ ብቻ ስለፈለግሽ እኔን ስለጠላሽኝ በቃ እንዲደፍት ብትይ እግዚአብሔር ካልፈቀደ እኔ ንቅንቅ አልልም።
መድኃኒዓለም ምንም እግዚአብሔር ካልፈቀደ እኔ እግዚአብሔር ግፍ ሰርቼ ከሆነ ክፋት ሰርቼ ከሆነ እግዚአብሔር እየቆጠረ ያመጣብኛል። አንቺ ግን ሌላን ሰው ብታነክሽ ሌላ ሰው ምንም የሚፈጠር ነገር ቲክቶክ ላይ አየሽ። ትናንትና ተንጫጫሽ። ምን መጣ? ምን ህዝቡ ማታ ከእንቅልፌ ሳልነቃ አንጫጫው ቲክቶክ። ቤታ ተባለ። ምኞታችሁ ምን ነበር እናንተ? ቀጥቅጣችሁ እኔን በጣም ክፉ ናት፣ በጣም አውሬ ናት፣ ምጥቀኛ ናት፣ ቅናተኛ ናት። ሰዎች አይምሮ ውስጥ ምንድነው መዝራት የምትፈልጉት? ቤታ ቅናተኛ በሆን ኖሮ ስትሰደብ ባልቆምኩኝ። እሺ ቅናተኛ ብትሆን እግዚአብሔር ይስጠው። ሞ ቴንኪው አመሰግናለሁ። ሞዬ በዚህ አጋጣሚ ቴንኪው። ሁሌም የማትለወጥ ሰው አመሰግናለሁ። ሞን አመስግኑልኝ። ማንም ሰው የመሀይም ልጅ ዛሬ ኳስ አይደለም የሚያስፈልገው ኢትዮጵያ ህዝብ፣ በተለይ አዲስ አበባ ኳስ የሚያክል ዳቦ ነው የሚያስፈልገው። አንተ የእንጭ ትባበት የሚያያለሽ ቆጠላክል ምን አባቱ እንደሚያመጣ ምንም አታመጣ። እኔ አዲስ አበባ መጣ ምን አባት ጫፌ ላይ ነገር ኳስ አድናቂ ጭንቅላት ከንፈት አንተ የመሀይም ልጅ። የተወሰኑ አማራዎችም አሉ እነዚህ የእንጭ ልጆች ቆሻሽ። ገበሬው በድሮን እያለቀ አንተ በ70 ሺህ ብር ቫድካ የራሽያ ቫድካ ትከፍታለህ። አንተ የመሀይም ልጅ የደንበጫ ረቂ አንሱ አንተ ቆሻሻ አማራ። እንዲህ አይነት አማራ መጥፋት ነው ያለበት። የዚያች ልጅ እንጭቅ አማራ መጥፋት አለበት። የእንጭቅ ልጅ ቱበር እናቱን ያፈርት ብላል። የመሀይም እርገጡት። ቆይ እያስገባውን አስረግጡ። እየገባ ትረግጣለህ። ወደድክም ጠላህ። እንደውም ሌላ ፖለቲካ ልሰራ ነው። ይረገጣል። የኳስ አድናቂ ዛሬ እንርገጥ። እየተፋችሁ እየተሳለቃችሁበት ይህን መሀይም ህዝቡን የጣሉ የእንጭቅ ልጅ ነው። ሰላም ታዲያስ ነው ምንድነው? ታዲያስ ነው ሞጣዬ፣ ሰላም ነው። ቀጥል። በመጀመሪያ እንኳን ለምርጫው ዋዜማ ደረሰ ወንድሜ ሞጣ። ውረድ እንታ አንተ የእንጭቅ ልጅ የመሀይም ልጅ ውረድ። ናታ ፈርት ላይ ምርጫ ይለኛ እኔ መሀይም ልጅ የምን አባ ምርጫ ቱናይ አለች ቤታ። ቤታ ናት እንዴ እንድትሸነፍ ያደረገችው? እሰይ ቤታ። እንደዚህ ነው አባ፣ እንደዚህ ቀን ጠብቆን እንጂ ጥርቅ ማድረግ። መቼም ጥርሷን አግጥጣን የወጣችው እንደዛው እንደሻፈደች አህያ እንዲህ ያሸተፈች